እቺ ልጅ ግን ማለት ነው ሰሞኑን ቆንጆ ነች እያላችሁ ሁላችሁም ቲክቶክ ላይ ያዘዋወራችኋት ነው። ግን አይናችሁን ታከማችኋል። ይሄንን የምትሉ ሰዎች በጠቅላላ እስኪ ከኔ በምንድን ነው የምትበልጠው? በውበት፣ በቁመት፣ በሼፕ በምን እስኪ ንገሩኝ እንዴ! አይናችሁን እንትን በሉ። እንደሷ ገደል ለገደል እየዘለልኩኝ ምን እያልኩ መቀራረጽ አለብኝ እንዴ? አረ ቤተሰብ እንዴ! የኔን ውበት ማን ነው እስኪ የሚናገረው? እስኪ እንዴ! አረ እንዴ ወገን በደንብ ይሁኝ እስኪ እንዴት እንደማምር እንዴ! ምንድነው? ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። ዋው ውበት ሲለካ ጥቁር ነው ለካ ይላል መጽሐፉ። ለማንኛውም እቺን ልጅ ሶሻል ሚዲያ ላይ ስታጨናንቀው አየሁ። እቺ ታዳጊ ልጃችን ናት። በጣም የጥቁርን ውበት ፍክትክት ያደረገችው ናት። ያው ቲሸርቷ ራሱ የቆሸሸ ነው። ይሁት የለበሰችው ሹራብ ቆሽሾ የእሷን ውበት ግን ሊደብቀው አልቻለም። ምንም ሊደብቀው አልቻለም። በዚህ አጋጣሚ የሳምንት ወሬ ሆና እንድትቆይ አልፈልግም። እቺን ታዳጊ በማስታወቂያ በምን በማሰራት ትልቅ ቦታ ብታደርሱልን ደስ ይለኛል። ቲሸርት ያሰራችሁ ወንድሞች አይቻለሁ። አድቨርታይዝ ለማድረግ እሷን የሄዳችሁበት መንገድ በጣም ደስ ብሎኛል። ቲሸርት ያሰራል፣ በርቺ ያላት አለ፣ ማስታወቂያ እንድትሰራ ብዙ ሰዎች የጠየቁ ሶሻል ሚዲያ ላይ አይቻለሁ። አንዳንድም የማይረቡ ሰዎች ደግሞ መጥፎ ኮመንቶች በልጅቷ ላይ ሲያደርጉ አይቻለሁ። እንደዚህ አይነት ልቅም ያለ የጥቁር ውበት በጣም ኢትዮጵያ ውስጥ ብዙ አለ። ብዙ የጸይም የጥቁር ውበት አይቻለሁ እና በእውነት ፕሊስ ኢትዮጵያ ላይ እንደ አንድ ኢትዮጵያዊ ታዳጊ ልጅ እቺ ልጅ ትልቅ ደረጃ በውበቷ ብቻ ሳይሆን ስትታይ የሚያሳሳ ነገር አላት። የሚያሳሳ ነገር ስላላት ደስ ብሎኛል። እናት ያገኛችኋት በሙሉ አደራ ማስታወቂያ አሰሯት፣ አሳድጓት። ቤተሰቦቿን ብትረዳ ብታደግ በዛ ጥሩ ነው ብዬ አስባለሁ። በመጀመሪያ ክሬዲት መስጠት የምፈልገው እቺን ልጅ የፖሰትካት ሰው እጅህ ይባረክ የኔ አባት። ሴትም ሆንሽ ወንድ አላቅም፣ መጀመሪያው የሷን ውበት እንዲጎላ እንዲታይ ያደረጋችሁ ሰዎች በጣም ደስ ይላልና የኔ እናት የጥቁር እንቁ ብዬሻለሁ እናቱ። እግዚአብሔር ይጠብቅሽ። ሰላማችሁ ይብዛ። መልካም ጊዜ